በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሩት ምዕራፍ 1 ከቁጥር 7 እስከ ቁጥር 13። እንደምን ቆይታችኋል? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እግዚአብሔርን አገልግሎት ለማገዝ ደግሞ ልባችሁ ከተነሳሳ መንፈስ ቅዱስ ከቀሰቀሳችሁ አገልግሎቱ ለማገዝ በተዘረዘሩት የባንክ አካውንቶች በማስገባት አገልግሎቱ እንድታግዙ በእግዚአብሔር ፍቅር አደራ እላለሁ። ባለፈው እስከ ቁጥር 6 አይተናል። አሁን ከቁጥር 7 እንመለከታለን። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች፣ ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁ ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያድርግላችሁ፣ እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውን ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ፣ ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆድ ያሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁ፣ ሂዱ፣ ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችን ብወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷል፣ ከእናንተም የተነሳ እጅግ ተመርሬአለሁ አለች ይላል። ክብር ለእግዚአብሔር ለአምላካችን። እንግዲህ ከሁለቱ ምራቶቿ ጋር ተነሳች ይላል። ወደ ልትሄድ ወደ ቤተልሔም ልትሄድ የሚለውም ተነሳች፣ ሊመለሱ ነው የሚለው። አብረው ማለት ልትመለስ አይደለም፣ ሊመለሱ ይላል። ትንሽ ከሄደች በኋላ የሆነ ሀሳብ አእምሯ ውስጥ የመጣ ይመስላል። ለነሱ አስባ ወይስ ለራሱ አስባ? አሁን እንዲና እንዲያ ነው ብለን ባናነሳም ትምህርት እንዲሆነን ነው። ወደ እናቶቻችሁ ቤት ተመለሱ፣ በየባሎቻችሁ ቤት እረፍት ይስጣችሁ፣ አግቡ ያፈቀደችላቸው። ያው እንደ መካከለኛው ምስራቅ ልማድ ምንድነው የሚሆነው? ባል ከሞተ ከዘመድ ነው የሚያገባው፣ ወንድም ያገባል እና ኃላፊነት ያላት ሴት ካገባች በኋላ ኃላፊነቱ የማን ነው? የባሏ ቤተሰቦች ነው። ታስታውሳላችሁ፣ ይሁዳ ትዕማር አረገዘች ሲሉት አቃጥሏታል። አባቷ እኮ አለ፣ እናት አለ፣ ቤተሰብ አለ፣ ወንድም አለ። ግን ስልጣን የልጇ የባሏ ቤተሰብ ስለሆነ ነው። እና ለምን ተመለሷ? የሆነ ትዝ ያላት ይመስላል። መውለድ አለመቻሏና ለነሱ ባል እንዲሆን አለማምጣቷ ነው ወይንስ የነሱ መከተል የህይወቷን የኖረችበት የሞዓብ ታሪኳን ስለሚገልጥ? አሁን ስለ እግዚአብሔር ለምራቶቿ የሰጠችው ምስክርነት ተገቢ አልነበረም። በሌላ ጊዜ እግዚአብሔር በጎ እንደሆነ ሳትናገር የቀረች አይመስለኝም። ለዚህ ነው ሩት መሄድ የፈለገችው። አሁን ደግሞ የተምታታ ስለ እግዚአብሔር የእርስ በርሱ የሚጋጭ ኮንትራዲክት የሚያደርግ ሐሳብ አትናገሩ። አንድ ወቅት እግዚአብሔር ረዳኝ፣ ሃሌሉያ፣ አሜን፣ ጌታ ባርኮኝ፣ ኢየሱስ ያድናል ብለን በሌላ ላይ ጊዜ ደግሞ ኢየሱስ ምንም አላረገልኝ፣ እግዚአብሔር ማገልገል ከንቱ ነው ብለን እንዴት የተወዛገበ ዝም ማለት ይሻላል። እግዚአብሔር ጋር ጠላት ጥያቄ ሲያስነሳ ዝም ማለት ይሻላል። እሷ ግን በአፏ የተወዛገበ እርስ በርሱ የሚጋጭ ምስክርነት ሰጥ እንደነበረ ለምን ቁጥር 8 ላይ እግዚአብሔር ቸርነት ያድርግላችሁ አለች። አሁን ነው ያድርግላችሁ። ስለዚህ እግዚአብሔር ቸርነት እንደሚያደርግ ታውቃለች ማለት ነው። ያድርግላችሁ፣ የእግዚአብሔር እጅ ደግሞ በእኔ ወጥቷል ትላለች። አሁን አንድ አሕዛብ እንዴት አድርጎ ነው ይሄን ሊረዳ የሚችለው? አንዴ ቸርነት ያድርግላችሁ የቸርነት አምላክ ነው፣ አንዴ ደግሞ ክፉ ነው፣ በእኔ ላይ እጁን አውጥቷል። እንደውም እንግሊዝኛው ምን እንደሚለው he has dealt bitterly with me ነው የሚለው። እንደው በደንብ አድርጎ ዲል አድርጎ ቀጥቅጦኛል ብላ እኮ እግዚአብሔር ክፉ ጨካኝ ታደርገዋለች። ባካችሁ እንዲህ አይነት ምስክርነት ካለ
ኃጢአተኞች እንዴት ወደኛ ይመጣሉ? ለሚያውቁት እንዲህ አድርጎ የሚቀጣ እጁን ዘርግቶ የሚቀጣ ከሆነ የማያምኑ ሰዎች እንዴት ፍቅር መሆኑን ተረድተው ይመጣሉ? የመሳፍንት ዘመን የህዝቡ ህይወት የማይመች ቢሆን ግን በዛ ውስጥ ግን መሲሁን ለማምጣት እግዚአብሔር የገባውን ኪዳን ግን እየፈጸመ ነው። ኃጢአት በበዛበት አመፅ፣ አለመታዘዝ ባለበት ውስጥ እግዚአብሔር ግን መሲሁን ለማምጣት እየሰራ ነው። ድንቅ አምላክ። የሚገርመው ግን የእሷ ወደ ቤተልሔም ነው ወደ ሀገሯ ነው የተመለሰችው እንጂ ወደ እግዚአብሔር አልተመለሰችም። እውነተኛ መመለስ ወደ እግዚአብሔር መመለስ ነው። ለእግዚአብሔር የምትፈሩት የምታከብሩት ስራችሁ እንዲሰጣችሁ ጤና እንዲሰጣችሁ የተወሰነው እንዲመለስ ነው ወይስ እግዚአብሔር ስለሆነ ነው? መልሳም ደግሞ ተመለሱ ትላለች። በምድሯ ተስፋ አይደለም በቃ ባል አታገኙም እያለች በመጥፎ መንገድ እየመሰከረች ነው። አንድ ነገር ታውቃለች እኮ ልጅ ባትወልድም እነሱን የሚያገባ ዘመድ ግን እንዳለ ሕጉ እንደሚያስቀምጥ ታውቃለች። ያው ቦዔዝ ከኔ ቀረበ የሚቤዥ አለ፣ ቀጥሎ እኔ ነኝ አለ። ከቦዔዝ በኋላም አሉ። ይሄ ጠፍቷት አይደለም፣ ብቻ በሆነ መንገድ ሰዎች እንዳይከተሏት ትፈልጋለች። ያው እንደተናገረችው ለስሟ ብላ ነው። ሰው ቢሄድ እነኚህ እነማን ናቸው? የሟች ልጆቿ ሚስቶች ናቸው። አሕዛብ ሞዓብ ሀገራችን ሲባል ጭራሽ እሷ ልጆቿ እንዳረች እንዳትባል። ለዚህ እኮ ነው ከእናንተ የተነሳ ሕይወቴ መራራ ሆኗል። እናንተ ሳስብ ምልክቶቼ ናቸው፣ ያለመታዘዜ ምልክቶቼ ናቸው ትላለች። ነፃነት አላችሁ አግቡ ብላ ነው የምትመልሳቸው። ሩትን ኦርፋም እኮ ወደ ቤተልሔም ቢመለሱ እድለኞች ናቸው። ለምን? እውነተኛውን አምላክ የተቀረጸ ምስል ያልሆነው የረከሰ መስዋዕት ሰውልኝ የማይለው ልጆቻችሁን አምጡ የማይለው አምላክ ያገኙ ነበር። ወገኖቼ እግዚአብሔር ልዩ አምላክ ነው። እኔ አውቃለሁ፣ አይቻለሁ። በእነኚህ 30 እንግዲህ 84 85 ከተመልሼ ኦልሞስት 34 ዓመት በላይ የእግዚአብሔርን ደግነት ነው። ጣዖት ቤታቸው ሉቃ ቤት አይቻለሁ። እኔ የምበላው አንድ ዳቦ ልጄን የማበላው አጥቼ 4 ግራም ጣይ ላይ ነበር። በግ ማለት ነው። አጠፋለሁ ደምን ጠጣለሁ ይለኝ ነበር። እግዚአብሔር እኮ ነው ደግ አምላክ። ይህን የመሰለ አምላክ አግኝቻለሁ። እነዚህም ሩትና ኦርፋ ይህን የመሰለ አምላክ እንዳያገኙ ጣዖታቸውን ሰይጣን እንዲያመልኩ ነበር የምትገፋቸው። ወገኖቼ ዛሬ መስከምታችሁ እኮ ሰዎችን ወደ ውጭ እንዳይገፋቸው እንጠንቀቅ። ማነው ማህተመ ጋንዲ ክርስቲያኖችን አልወድም ክርስቶስን እወዳለሁ ብሎ ከቅኝ ገዢዎቻቸው ክርስቲያንን ካሉት ከእንግሊዞች ያየው ክፋት እኮ ነው። የፍቅር ሰው ነበረ፣ ግን ወዴት ገፉት ህይወታቸው። የኛ ህይወት የማያምኑትን ወደ ውጭ የሚገፋ እንዳይሆን የቆሙትን የሚጥል እንዳይሆን መጠንቀቅ አለብን። ደስ የሚል ቃል አለ ዘኍልቍ 10:29 ላይ ዘኍልቍ 10:29 ላይ መንገድ እኮ የሚሄዱበትን መንገድ አያውቅም፣ መንገድ ታሳየን ብሎ የመድያማውን የራጉኤል ልጅ ኦባብን ና መንገድ እኮ አናይም፣ አገር እኮ የላቸውም ገና ምድረ በዳ ተጓዦች ና ምን አለው? እግዚአብሔር ለእናንተ አለው ወዳለው ስፍራ እንሄዳለን። እግዚአብሔር ስለ እስራኤል መልካም ነገር ተናግሯልና አንተ ከኛ ጋር ና መልካም እናደርግልሃለን ይላል። ምድረ በዳ ሆኖ እኮ አገር የለውም፣ መንገድ ወዴት እንደሚሄድ አያውቅም፣ ግን ና ከኛ ጋር መልካም አለ ይለዋል። እግዚአብሔር የተባረከ ይሁን። ወገኖቼ ኃጢአትን እንደብቀው አያዋጣም፣ ተናዞ መመለስ ነው። እዛ ምሳሌ 28:13 ላይ ምን ይላል? ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተዋት ግን ምሕረት ያገኛ ይላል። የሚገርም ሩት ግን ጥብቅ አለች ይላል። ጥብቅ አለች። የኑኃሚን መከራ ምንጭ አለመታዘዟ በመሆኑ በእግዚአብሔር ዘንድ ደግባ አለመታዘዟ የመከራዋ ምንጭ እግዚአብሔር አለመታዘዟ መሆኑን እንዲታወቅም ሩት አብራ ጥብቅ አለች። ኑኃሚን የተጨነቀችው
ከእግዚአብሔር ጋር ላላት ህይወት ነው ወይስ ለክብሯ ነው? የምንድነው የሚባለው ሬፑቴሽን ቨርሰስ ኢንቴግሪቲ የሚሉት። ብዙ ሰው ከሬፑቴሽን ከማንነት ከባህሪ ይልቅ ኢንቴግሪቲ ማይቅርታል ማንነት እውነተኛ ባህሪ ኢንቴግሪቲ ነው። ሬፑቴሽን ዝና ነው። ብዙ ሰው እውነተኛ ከሆነው እግዚአብሔር ከሚያውቀው ማንነቱ ይልቅ ስለ ሬፑቴሽኑ ስለ ዝናው ቅድሚያ ይሰጣል። ሰው ይለኛል ይላል። ይሄ የመለወጥ ምልክት አይደለም። ምን እንደሚሉት ፈረንጆቹ በእንግሊዝኛ ኮንቪክሽን፣ ኮንፌሽን ኤንድ ኮንቨርዥን ይላል። ኮንቪክሽን ማለት መወቀስ ነው። ሲወቀስ ኮንፌሽን አለ፣ መናዘዝ ይመጣል። ከዛ ደግሞ እውነተኛ ከሆነ መናዘዙ ኮንቨርዥን አለ፣ መለወጥ አለ። እውነተኛ መወቀስ፣ እውነተኛ መነካት ወዴት ያመጣል? ወደ እውነተኛ መለወጥ ያመጣል። የብዙዎቻችን መነካት ከልብ አለመሆኑ ኮንቪክት አለመሆናችንን ውስጣችን አልተወቀሰም ከሆነ ከገጠመን ጉዳይ ጋር ብቻ ፍርሃት ጋር ነው የሚሆነውና ቶሎ ተመልሰን እንሸራታለን። እውነተኛ መወቀስ፣ እውነተኛ ንዛዜ መጽሐፍ ቅዱስ ጋር የዓለም ሐዘን ሞት ነው ይላል። እውነተኛ ግን ወደ ህይወት ለውጥ ያመጣል። ስለዚህ የትኛው ነው የሚያስጨንቀን? እውነተኛ ማንነታችን ኢንቴግሪቲ ነው ወይስ ሬፑቴሽን ዝና ነው? ሰዎች ስለኛ ቢጠጡ ነው ቅድሚያ የምንሰጠው? ይሄን ለእያንዳንዳችን ቅዱስ ዳዊት ሲናገር ኃጢአቴን ለአንተ አስታወቅሁ፣ በደሌን አልሸፈንኩም፣ እግዚአብሔር መተላለፌን እነግራለሁ አልሁ፣ አንተም የልቤን ኃጢአት ተውክልኝ ይላል መዝሙር 31 ቁጥር 5 ላይ። እንደገና መዝሙር 65 ከ18-20 ላይ በልቤስ በደልን አይቼ ቢሆን ጌታ አይሰማኝም፣ ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ፣ ጸሎቴን ያልከለከለኝ፣ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን ይላል። መለወጥ ይፈልግ ከእውነት ሲሆን ይሄ ነው። መዝሙር 50 ላይ መዝሙር 50 ቁጥር 17 ምንም የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውና የተዋረደው ልብ እግዚአብሔር የተሰበረ በቃ አጥፍቻለሁ፣ በድያለሁ፣ አምላኬ ግን ይቀበለኛል ብሎ መምጣት ያስፈልጋል። ሩትና ኦርፋ የኑሃሚን ያለመታዘዟ ሕያው ምስክሮች ናቸው። እነርሱ ስታይ ጥፋቷ ትዝ ይላታል። ለዚህ ነው ከእናንተ የተነሳ ሕይወቴ ተመርሯል ያለችው። እነሱ ስታይ አለመታዘዟን ነው። ቢሆንም ያለመታዘዛችን ምልክት አጠገብ ቢኖርም ያለመታዘዛችን ምልክት ለማጥፋት አንሞክር። አንዳንድ ሰዎች ባለመታዘዛቸው አንድ ኃጢአት ሲመጣ ያንን ምልክት ግዝና ሊሆን ይችላል፣ ሌላም ነገር ሊያጠፉ ሲወለድም ልጁን ለመጣል ይፈልጋሉ፣ ምልክቱን ሊያጠፉ ይፈልጋሉ። ከልባችን ግን የኃጢአታችን ጠባሳ ግን ማጥፋት አይቻልም። አይታችሁ የለ የያዕቆብ ልጆች በዮሴፍ ፊት አላወቁትም ነበረ። ቃሉ ለውጦ ጨከን ሲልባቸው ምን አሉ? አያችሁ ያ ወንድማችን ነፍሱ ተማጥና ተጨንቃ ሲለምነን ጨክነንበት ይኸው ኃጢአታችን ይከተለናል አሉ። ወገኖቼ መፍትሄው ምንድን ነው ብንል መፍትሄው ያለፈ የኃጢአት ምልክትን ለማጥፋት ከመሞከር ይልቅ ከመሸፈን ይልቅ ተናዞ ወደ እግዚአብሔር መቅረብ ይሻላል። ኦርፋ አማቷን ሳመች ይላል። የምታዘን አብራ አልቅሳ ነበረ። የምትቆርቆር ትመስላለች፣ ግን ስሙ የሚለይ እንደ ወዳ ያለ ወዳጅ እግዚአብሔር እንደዚህ አይነት ወዳጅ አይስጠን። ከሰጠን እንደ ሩት ያለች ተጠጋቻት ይላል። እውነተኛ እንደ ሩት ያለ ወዳጅ፣ እውነተኛ እንደ ዮናታን ያለ ወዳጅ እግዚአብሔር ይስጥ። የሚጠጋ እዛ ምሳሌ 18:24 ላይ ነው። አብሮ ሁሉን የሚካፈል ከወንድ ይበልጥ የሚጠጋጋ ወዳጅ፣ እንደዚያ ወዳጅ ይስጣችሁ። እናንተም እንዲያ ወዳጅ ነው። ለጊዜው አብሮ አልቅሶ እንደ ኦርፋ ስሞ የሚለይ የጎደለባችሁ ቀን ዞር የሚል አይደለም። እንደ ሩት የሚጠጋ ስትወድቁ አይዟችሁ የሚል ስትቆሽሹ ቆሻሻነታችሁ ተጸይፎ የማይጠራ ሩት እንዲህ አይነት ወዳጅ ናት። እንደዚህ አይነት ወዳጅ ይስጠንም ብቻ አይደለም፣ እንዲህ አይነት ወዳጅም ሆኑ። የሩት ውሳኔ ለጊዜው ተስፋ ያለው አይመስልም። ኦርፋ ለማግባት እድል አላት። ምናልባት ሩትንም ታይ አስቢበት በኋላ ሳትላት አትቀርም። ሩት ግን ባል ማግባት ኑሮ አይደለም። በዝና የሰማችው አምላክ ልቧን ማርኮታል። አዎ ውሳኔዋ ደግሞ ለጊዜው ባይሆንም በመጨረሻ ግን
ውሳኔዋ መልካም ሆኖ የከበረ ዋጋ የከበረ በረከት ስትቀበል እንያለን። ለምን? እግዚአብሔር የመከተል ጠንካራ ውሳኔዋ ነገሮችን ለመልካም ሲቀይር እንመለከታለን። ለአምላካችን ለእግዚአብሔር ክብር ይሁን። እግዚአብሔር ይባርካችሁ፣ ሰላማችሁ ይብዛ። እግዚአብሔር ሀገራችንን ይባርክ፣ ሰላም ያርግልን። የተጠነሰሰውን የተጸነሰውን የጦርነት ጽንስ እግዚአብሔር በኢየሱስ ክርስቶስ ያጨንግፍልን። አሜን። ሰላም ሁኑልን።